ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የዛሬው ደግሞ ይለያል ውድ ቤተሰቦቼ ማለት ነው። እነዚህ ልጆች አልተቻሉም ማለት ነው እና ሩታዬ ደግሞ አምሮብሻል የኔ እንቁ፣ የኔ ጀግና፣ የኔ እልልት። እንደዚህ ስቀሽ ፈካ ብለሽ ነው እኛ እህቶችሽን ማየት የምንፈልገው ማለት ነው። አንቺ ደስተኛ ኮንሽ እኛ ሁሌም ደስተኛ ነን። ዩቱብ ደስተኛ ነው፣ ቲክቶክ ደስተኛ ነው፣ ሁሉም ነገር ደስተኛ ነው። አንቺ ሲከፋሽ ነው የሚከፋን ማለት ነው። በነገራችን ላይ ማለት ነው ሜሪ ምን ነው ሜሪሻዬ ቀስ ብትይ ምን አለበት ማለት ነው። አንዳንዴ ለሰው ማስቢ እንጂ እንዴ ብዙ የሚቀጠልና ብዙ የሚናደድ ሰው አለ ማለት ነው። እና ይዞሽ ሄርሜላ ምንም አይደለም ማለት ነው። የእጅሽን ነው ያገኘሽው ማለት ነው። አንቺም እንደዚህ ነበረ ከብጥብጥ ስት የነበረው ማለት ነው። እንግዲህ ብድር በብድር ሆነዋል ስራችሁ ማለት ነው። የእናንተ ስራ ሌላ ነገር ምንም ነገር አይደለም። እንግዲህ ባለፈ ያረግሽውን በአብርሽ ላይ ቅብረት እያልሽ ማለት ነው። እንደዛ እያልሽ ነበረ። ዛሬሽ እንግዲህ ዋጋሽን ነው የከፈልሽው ማለት ነው። ወይም ደግሞ ዋጋሽን ነው ያገኘሽው። ሌላ ምን ሆነሽ ነው ማለት ነው። እና ሩታዬ ደግሞ አምሮብሻል የኔ ቆንጆ ማለት ነው። እናንተ ማሻላ ተባረክ ረህማን ሩቲ ሀብቲ እና ምን ልልሽ ፈልጌ ነው ማለት ነው። አንቺ እኮ የወለድሽ አትመስይም እኮ ሸንቃጣ ሸንቀጥ ብላ እንዴት እንደምታምር ማለት ነው። እና በዚሁ አጋጣሚ ብዙ ሰው የሚቀና ሰው አለ እና እነዚህ ልጆች ደግሞ በጣም እኔ እንጃ ማች ሆነዋል። በጣም እኔ እንጃ እንዴት አድርጌ እንደምገልጸው አራቅያቸው እንዴት እንደሚያረጋቸው ማለት ነው። በነገራችን ላይ ማለት ነው እውነቴ ነው ቢስ ሆነዋል ዳኒ ሩታ ሜሪሻዬ ማለት ነው። እና በጣም ነው ደስ የምትሉት ማለት ነው። እኛ ምንም ነገር ስሩ ውጡ ውረዱ ማለት እኔ በዛሬው ቪዲዮ አስተያየት መናገር አልፈልግም። የምፈልገው ነገር ስላልገኘሁኝ ማለት ነው። ከሁሉም በላይ ሩታዬ ስቃና ደስተኛ ሆና ስትመጣ በቃ ምንም ነገር አልፈልግም ማለት ነው። ምክንያቱም ይህንን ነገር አብዛኞቻችሁ ታውቃላችሁ፣ ብድር በብድር ነው። ሄርሜላ ባለፈ ከአብርሽ ጋር ዳኒም ጋር ሜሪም ጋር ሲመጡ በቪዲዮ እንደዛ ነበር ብርቅቅ ያሉት ማለት ነው። በተለይ ከሜሪ ጋርና ከዳኒ ጋር ሲመጡ አይቷቸዋታል። አብርሽ ሲጨፍር ውሽሚት ደግሞ እንደዛ እያለች እና ብድር ነው ማለት ነው፣ ሌላ ነገር አይደለም። እኔ ስለ ብድሩ ስለምኑ አያገባኝም። ብቻ ሁላቸውም ክፉ ነገር እንዲረካቸው አልፈልግም። ባሉበት ሰላም ይሁኑ፣ ደስተኛ ይሁኑ። እነሱ ወደው ፈቅደው ይሄንን ነገር ለእኔ ያዋጣኛል፣ ለእኔ በቃ ሞዴ ነው ካሉ እኛም እንቀበላለን ካሁን ወዲህ። ነገር ግን እኛም ያናደን እና ብዙ ጊዜ የምናወራበት ነገር ቢኖር ሩታዬ ስትነካ ማለት ነው። ሩታዬ ያልሆነ ነገር ደግሞ ተውኝ ስትባል ስሪ ስትባል እና ባልሆነ ነገር ስሟ ሲጠፋ ነው እንጂ እኛ ምርር ቅጠል ለምንለው እንጂ በተረፈው እንደፈለጉ መስራት ይችላሉ። እንደኔ ችግር የለብኝም። ምክንያቱም በህይወታቸው ውስጥ መግባት አልፈልግም። ለምን ብትሉ ያሻቸውን ነገር ለእኔ ይጠቅመኛል ካሉ ይስሩ። እነሱ ነው እንጂ የሚጠየቁበት። እዚህ ጋር እኛ ኦዲየንስ ወይም ደግሞ የመዳም ቅመም ፍትፈታ የምንፈታፍት ዩቱበሮች አይደለንም። ስለዚህ ፋፈንታሽ ይበሉ። ግን እኛ የምንፈልገው ሩታዬ ስታለቅስ አንወድም። ያልሆነ ነገር ደግሞ ሆነች ሲባል አንወድም። ያላረገችው ነገር ደግሞ አረገች ስትባል ደግሞ ያመናል፣ በጣም ይደብረናል ማለት ነው። ግን ሩታዬ እንደዚህ ስቃ ፈከት ብላ የሚያስተሳታት ነገር የፈለገች ነገር ትስራ። ምክንያቱም እሷ ደስታዋ ነው የምንፈልገው ማለት ነው። ብዙዎቹም ሩታዬ ስጋ ስትመጣ ደግሞ የምትናደዱ አላችሁ፣ የሚከፋችሁ አላችሁ፣ የሚደብራችሁ አላችሁ። ነገር ግን እኛ ደግሞ አይደብረንም። እናንተ እንደሚደብራችሁ ደግሞ እኛ ደግሞ እጥፍ ደረብ አድርገን ደስተኛ ነው የምንሆነው የሩታዬ እህቶች ማለት ነው። እና የሩታ እህቶች ማለት ነው በነገራችን ላይ ማለት ነው ልንገራችሁና የሩታ ኦዲየንሶች ሩታን ብቻ በመደገፍ አይደለም ተጎታለች ተሰብራለች ብለው አይደለም፣ ግን ሴትነታቸውም እያዩ ነው። ነገ እኔ ሴት ብሆን የሩታ አይነት ህይወት ቢደርስብኝስ ብለው ስለ ሴት ጎን ነው የሚቆሙት እንጂ ወይም ደግሞ ሩታን በዚህን አክል ወደዋት አይደለም። ገባችኋል? ከመጠንም በላይ ቢወዷት ቢያከብሯት በጣም የሚሳሱላት እና እኔ እንጃ እርግፍ ጠብ ብለው የሚያከብሯት እህቶች ኦዲየንሶች አላት። በዚሁ አጋጣሚ ሩቲ ሀብቴ ታድለሻል። እውነቴ ነው የምልሽ፣ በጣም እድለኛ ነሽ እና ተፈጥሮሽም ራሱ ስትመጪ ራሱ ተወዳጅና ድንቅ ልጅ ነበርሽ። አሁን ደግሞ የበለጠ
የምትወጀጅበት የምትደነቂበት ምንም ነገር ብሰሪ የማይበገሩና የማይጨነቁ ልክ እንዳንቺው ለሰው ወሬ ማይሰጡ ኦዲየንሶች አሉሽ ማለት ነው። በዚህ ደግሞ ታድለሻል ማለት ነው። እና የሩታዬ እህቶች ማለት ነው እውነቴ ነው የምላቸው አንዳንዴ ሩታዬ ከዚህ በፊትም አንዳንድ ነገር ባለችኝ መሰረት በእናንተ ኩራት አለባት። እናንተም ስላላቻት ነው ምንም ነገር ብታረግ ምንም ነገር ብትሰራ ማትፈራው ማለት ነው። ለምን በኦዲየንሶቿ በጣም ትተማመናለች። እውነቴ ነው ብላችሁ በጣም እኔ እንጃ እንደ እናት ልጅ እንኳን እንደዚህ አትተማመንም ሩታ በኦዲየንሷና በእህቶቿ እንደምትተማመን ማለት ነው። አፏ ሙልት ታደርጋ ነው። እኔ ድንቅ እህትና ውብ የሆኑ አድናቂዎች አሉኝ። የትም ቦታ ብሄድባቸው ማላፍርባቸው፣ አንገቴ ማልደፋባቸው እና ባጠፋ እንኳን በጥፋቴ ነው እንጂ ማይቀየሩብኝ ኦዲየንስ አሉኝ ስትል ብዙ ጊዜ ስታወራ ያው ሚዲያ ላይ ባታወራ በቃ ለእናንተ ብዙ ክብር ነው ያላት ማለት ነው። በዚሁ አጋጣሚ የሩታ እህቶች እውነቴ ነው የምላችሁ ተባረኩልኝ፣ ክብር በሉልኝ። እኔም ደግሞ በጣም ነው የምወዳችሁ በሩታዬም ስም እናንተንም እውነት ቃላት የለኝም ለእናንተ ማለት ነው። ዛሬ እኔ ምንም አይነት አስተያየት ለመስጠት አይደለም ቪዲዮም የሰራሁት ልተነትንም አይደለም። እነሱ የፈለጉት ነገር ይስሩ። እንዳልኳችሁ ሩታዬ ብቻ ደስተኛ ትሆንልኝ፣ ሩታዬ ብቻ ትሳቀልኝ፣ ሩታዬን ደግሞ ያስደሰታት ነገር ትስራ። ምክንያቱም ሩታዬ አንድ ነገር ስትሰራ ለብዙ ሰው ነው አይዲያ የምትሆነው ማለት ነው። ሩታ አንድ አይዲያ ራሷን ዝቅ አድርጋ እኔ እንጃ ማንነቷን ዝቅ አድርጋ አንድ አይዲያ ስትሰራ ቦታጀራ በአጠቃላይ ይሰራል። የመዳም ቅመም በአጠቃላይ ትፈተፍታለች። እና አንዳንዴ ምን አለ መሰላችሁ ሩታዬ እውነት ለትንሽ ጊዜ እኛ ብትርቀን ማለት እኛ አይዲያ የለንም እና አብርሽም አይዲያ የላቸውም። ሩታዬ ናት የኔ ንግስት፣ የኔ መልካም፣ እውነት በጣም መልካም ልጅ ናት። ስለ ሩታዬ እንጂ አንድ ቀን ቁጭ ብላ ብታወራችሁ ደስ ይለኝ ነበረ ማለት ነው ለእናንተ። ለምን ሩታ ምን አይነት ልጅ እንደሆነች እና ድንቅ ነው ውብ፣ ለሰው ደግሞ ያላትን መልካም ሰውን ለማሳደግ እያለች ነው። እውነት አሁን አንዳንዳችሁ ብዙዎቹ አላችሁ ለምን አስከብራ ራሷን ቁጭ አትልም? ማስከበር እኮ አያቅታትም። የሰው ልጅ እኮ ማንኛውም ነገር አልሰራም ማለት እኮ ይችላል። ነገር ግን ሩታዬ እንደዛ አይደለችም። ለምን ሩታ አልሰራም ይህን ነገር አላረግም አልተውንም ብትል ብዙ ሰው የሚራብ አለ፣ የሚጠማ አለ፣ የሚቸገር አለ። ገባችኋ? ማንነቱን ሰርቶ የማይለውጥ አለ። ግን ሩታዬ ያንን ነገር እያለች ነው። ገባችሁ? እኔ ምን ችግር አለው ራሴን ዝቅ ባረግ እያለች ነው። ብዙ ነገር ዋጋ የምትከፍለው ማለት ነው። እና ሩታዬ ሁሌም ሰላምሽ ይብዛልን፣ ደስታሽን ይብዛልን። አንቺ ብቻ ሳቂ፣ ደስተኛ ሁኚ። ከልጅሽ ጋር ደግሞ ፈጣሪሽ ይጠብቅሽ ማለት ነው። እንደ ሰው ደግሞ አያደርግብሽ። ፈጣሪሽ ሁሉም ነገር ሲጎዳሽም ሲጠቅምሽም ከፍም ሲያደርግሽ ፈጣሪሽ ነው። ፈጣሪሽ ይዘሽ ደግሞ እኔ እንጃ የትልቅ ደረጃ ደርሰሽ ደግሞ እናያለን ማለት ነው። ከልጅሽም ጋር ማለት ነው። የኔ ጠንካራ እውነቴ ነው የምላችሁ። በጣም ስለ ሩታዬ እኔ አውርቼ አልጠግብም። ብዙ ነገር አግኝቻለሁ በሩታዬ። ሩታዬ ባትመጣ ኖሮ አብርሽ ከዛም በፊት እናውቀዋለን። እኔ እውነት ለመናገር ሩታ ሳትመጣ በፊት አብርሽን አላውቀውም። አንዳንዴ አየው ነበርኩ። ነገር ግን እንደዚህ ቦታ ሰጥቼ ግን ልቤን ሰጥቼ አልከታተለውም ነበር። ሩታዬ ከመጣች በኋላ ነው ሁላችንም ልባችን የገዛችን ፍቅር ያስተማረችን እና ሩታዬ በጣም ልዩና ድንቅ ልጅ ናት። አሁንም ደግሞ ከዚህ የበለጠ ድንቅና ውብ እንደምትሆን ደግሞ ተስፋ አደርጋለሁ ማለት ነው። እና ውድ ቤተሰቦቼ ያው የዛሬ ቪዲዮ ምን አለ መሰላችሁ ሁላችሁም የገባችሁ ይመስለኛል። ለሌላ ነገር አይደለም ብድራቸው